ነውር ምንድነው? ሕገወጥ፣ ኢሞራላዊ፣ ሃይማኖታዊ ከባህልና ከማህበረሰብ ልማድ የወጣና ያፈነገጠ ተግባርና አኗኗር ነው። ሕግ ሲጣስ፣ ስርዓት ሲፈርስ ነውር ይለመዳል። የማህበረሰብ ሞራል ሲወድቅ ምን አገባኝ ባይ ሲበዛ፣ የሃይማኖት ክብር ሲዋረድና የሃይማኖት አጥር ሲደፈር፣ የማህበረሰብ ወግና ባህል ሲራከስ፣ የቀደምቶቻችን መንገድ ሲናቅ፣ ነግ በኔ ማለት ሲቀር፣ ባልንጀራ ሲታማ ለኔ ብለህ ስማ ማለት ስናቆም ነውር ይለመዳል። የምንጠላውና የምንጸየፈው ተግባርና ልምምድ በመካከላችን ይነግሳል። ውሃ ሲወስድ እያሳሳቀ ነው እንደሚባለው ነውር ሲለመድም እንዲሁ ነው። ሩቅ ነው ስንለው ቀርቦን፣ በእኛ ዘንድ አይታሰብም ስንል ወርሶን ልናገኘው እንችላለን። ነውር ዛር አይደለም፣ ድንገት መጥቶ አይሰፍርብንም። ነውሩን መጸየፋችንን ትተን ማንቆሻበል ስንጀምርና ለክፉ ልምምዶች ማስተባበያ መስጠት ስንጀምር ግን የሆነ ጊዜ በመካከላችን ነግሶ ማየታችን አይቀሬ ነው። ማህበረሰባዊ ስራዎችና ሰብዕና ግንባታዎች ላይ አተኩረን መስራት አለብን። ሰዎችን ለመገንባት ሳንታክት መስራትና ሰዎች ላይ ለሚሰሩ ስራዎች ተገቢ ትኩረትና ቅድሚያ መስጠት ለነገ የማንለው የቤት ስራችን መሆኑን መዘንጋት የለብንም። ደሴት አይደለንምና ከሰዎች ተነጥለን የምንኖርበት ዓለም የለም። የምንኖረው ከሰዎች ጋር እስከሆነ ድረስ ለራሳችን ለልጆቻችንና በዙሪያችን ላሉ ሁሉ ስንል ለበጎና ለመልካሙ ነገር እንትጋ። ነውሩ እንዳይለመድ እንጸየፈው የነበረውን ምንም ሳይመስለን በየዕለቱ ስንፈጽመው እንዳንገኝ እስከዛሬ ለኖርንባቸው ማህበረሰባዊ ሴቶች ተገቢ ትኩረትና እንክብካቤ እናድርግ። የፈሩት ይደርሳል፣ የጠሉት ይወርሳል እንዲሉ ሩቅ ነው ብለን የፈራነው ቀርቦ እንዳይደርስብን፣ የምንጠላውና የምንጸየፈውም ወርሶን እንዳይገኝ የማህበረሰብ ግንባታ ላይ ተገቢ ትኩረት እናድርግ። ሳይርቅ በቅርቡ ሳይደርቅ በርጥቡ ነውና ነውሩን እንደ ጌጥ ቆጥረን ማፈራችንን ከማቆማችን በፊት ለሺህ ዓመታት ማህበረሰባችንን የጠበቁልንና ያሻገሩልንን ማህበረሰባዊ እሴቶች ተግተንና ተጠንቅቀን እንጠብቅ። ያለዚያ ግን ነውሩን ለምደነው በገዛ ነውራችን ማጌጣችን አይቀሬ ነው። ወዳጄ ነውር ይለመዳል። ከተለመደ በኋላ ግን ልናፍርበት በሚገባን ተግባርና ድርጊት መኩራት እንጀምራለን። ኤዶም ኃይሉ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው